ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እነሆ ዛሬ በአዲስ ነገር መጥቻለሁ። ውድ ቤተሰቦቼ የልዑል ጉዳይ ያው እስካሁን ያለቀ ነገር የለም። ልዑል ሕክምናው የተከታተለ ነው። ሰሞኑ ደግሞ አዲስ መረጃዎችን የወጡ ነው። ያ መረጃዎቹ ደግሞ እያንዳንዱ አምጥቼ ያቀረብኩላችሁ ነው ውድ ቤተሰቦቼ። ስለዚህ እናንተም አበረታቱኝ። እኔ ለእናንተም አልሆነው ነገር እኮ የለም። ስለዚህ እናንተም ቪዲዮን ታዩታላችሁ። ምን ችግር አለው ላይ ብታረጉ? ለምንድን ነው ግን ስራ የሚሰራ ሰው ማንወደው እኛ? ችግራችን ምንድን ነው? ለምንድነው ማናበረታታው? እናንተም ስሩ፣ እኛም እንስራ፣ ተያይዘን እንጓዝ። ምንም የምንጎዳው ነገር የለም። እና ውድ ቤተሰቦቼ ዛሬ በአዲስ ነገር ደስ በሚል ነገር ነው ይዤላችሁ የመጣሁት። ዘላለም ያው በፊት ፍቅረኛ ነበረው እንደምታውቁ። ያቺ ፍቅረኛው በመስፍን የመጣ ብዙ ቦታ ደርሰው ነበር። የዘላለምም አክስት እሱን ለማጥቃት ብዙ ነገር ለማድረግ ሞክራ ነበረ። ግን ምንም ባላደረገችው ነገር የዘላለም ፍቅረኛ ተይዛ ነበር። ብዙ ቦታ ደርሰውን ነበር። እሷም ወይ ይሄ ስራ ተወው፣ ወይ እኔን ምረጥ፣ ወይ ይሄ ስራ ተወው ነው ያለችው የነበረው። እሱም ደግሞ በምንም ታምር ይሄ ስራዬ ያልተውም ላንቺ ብዬ ያልተውም ማለት ከልዑል ብዙ ነገር ተጋጅተዋል። እንደምታውቁት ብዙ ቦታ ደርሰዋል። በመጨረሻ ግን ሰላምን ወርዶ እሷም ችግር የለውም ብለ ማለት እሷን ይህ ቤተሰቦቿ ጫና አብዝተውባት ነው እንጂ ምንም እንትን ያለ ነገር የለም። ምንድነው እሷ ይህን ስራው ወዳው ፈቅዳ ነው ተስማምታ ነው የጀመረችው የነበረው ከዘላለም ጋር ፍቅር። ግን በመጨረሻ ይህ ነገር ሲከሰት ጊዜ እሷም ተይዛ ብዙ ችግር ደርሶባት ነበር። አሁን አዲስ ፍቅረኛው ደግሞ ከቤተሰብ አስተዋውቀዋታል። ቤተሰብም ሆነ የልዑልን ቤተሰብ የእሱን ቤተሰብ ማስተዋውቃል። ግን እኔ ቅር ያለኝ ነገር ምንድን ነው ውድ ቤተሰቦቼ፣ ልዑልና ዘላለም በጣም እንደሚዋደዱ እናውቃለን። ዘላለምና ልዑል ብዙ ጊዜ አብሮ ነው የሚሰሩት፣ አብሮ ነው የሚበሉት። ብዙ ስራቸው አንድ ላይ እንደሚሰሩ ነው የምናውቀው። ግን አሁን በልዑል ጉዳይ ላይ ዘላለም ለምንድን ነው ዝም ያለው? ምን ተገኝቶ ነው? ለምን ተጎኑ ሆኖ አቤልም ሆነ ዘላለም በእርግጥ ከካሜራ ጀርባ ሊያግዙ ይችላሉ። ግን ብዙ ጊዜ ልዑል ላይ አደጋ ሲደርስ ጊዜ ችግር ሲፈጠር ፈጥኖ የሚደርስለት ዘላለም ነበር። አሁን ግን ዘላለም በምንም ሁኔታ እጁ አላስገባም። ሀታ ልዑል ሙሉ በሙሉ ከሚዲያ ነው የራቀው። ታሞ ሌላ ቦታ ሊታከም ነው የሄደው። ብዙ ጓደኞቹን እንዲሄድ እርዳታ አድርገውለታል። ስለዚህ ለምንድን ነው ዘላለምን ለልዑል አላገዘው? ለምንድን ነው በዚህ ጉዳይ ላይ እጁ ያላስገባው? ምክንያቱም እኔ ሌሎቹ ሰነፍ ናቸው ማለት አይደለም ወደ ቤተሰቦች እዚህ ጋር እንዳትቀየሙኝ። ነገር ግን ዘላለምና ልዑል ስራቸው አንድ አይነት ነው። ልዑል ትንሽ እልህ ቢኖርበትም ዘላለም በጣም ጀግና ነው። በምንም ማለት ዘላለም ብቻ ጋዜጠኛ ብቻ አይደለም፣ እንደምታውቁት ጠበቃ ነው፣ የህግ አማካሪ ነው። ብዙ ስራዎችን በዚህ ጉዳይ ላይ የተሳተፈ ጀግና ነው። ከህጎች በህግ አክባሪነት ብዙ ነገር ሙያ እንዳለው እናውቃለን። ነገር ግን ያ ነገራቶችን ያግዘዋል በሚሰራው ስራ። አውቃችሁ የምትሰሩት ነገርና ሳታውቁ የምትሰሩት ነገር አንድ አይደለም። ገብቷቸዋል። እሱ ህጉን የትኛው ህግ ትክክል እንደሆነ የትኛው ህግ እንደሚጎዳ ብዙ ነገር ስለሚያውቅ እያንዳንዳቸው የህግም ጠበቃ እንደሆነም ህግ አማካሪም እንደሆነ እያንዳንዱ መረጃ ስላለው በዛ ነገር ነው የሚጓዘው የነበረው እና በጣም በሚሰራቸው ስራዎችን አድናቂ በሆነ በጣም ጥሩ በሆኑ አድናቂ በማግኘት ነው የሚሰራው ነበረው። ስለዚህ አሁን በልዑል ጉዳይ ላይ ለምንድን ነው ያላገዛቸው? ለምን አልገባም? አቤልም ሆነ ለምንድን ነው እጁን አላስገባው? ምክንያቱም
በአቤል ጉዳይ ላይ ሉልን ብዙ ለፍተዋል፣ ብዙ ደክመዋል። ዛሬ ግን ማናቸውም ወጥቶ ሲያወሩ አላየንም። ምክንያቱም ለምን እንደዚህ እንዳልኩኝ ታውቃላችሁ? ከዚህ በፊት አብሮ ነው የሚሰሩት፣ ይተጋገዛሉ ራስ በራሳቸው። ግን አሁን ለምን ሉል በዚህ ልክ ታሞ ለምን አላገዙትም? ለምን ከጎኑ አልሆኑ? ምክንያታቸው ምንድን ሊሆን ይችላል? በዚህ ልክ ተመልካችም ሆነ ሁሉም ሰው ተጨናንቀዋል። እንዴት እንደዚህ ይፈጠራል በማለት ብዙ ሰው ጭንቅ ውስጥ ነው ያለው። ግን እነሱ ዝምታቸው መረጡ። ዝምታቸው ነው የመረጡት። እና ይሄ ነገር የሁላችንም ጥያቄ የሚሆን ነገር ይመስለኛል። ውድ ቤተሰቦቼ ማናችንም በዚህ ጉዳይ ላይ ቅር ሳይለን ቀርቶ አይደለም። ግን ለምን እንደዚህ ሊሆን ቻለ? ለምን አያግዙትም? በአሁኑ ሰዓት ሉልን እንደዚህ ታሞ አቤልም ሆነ አቤል አልኩኝም ብሩኬም ሆነ ኤርሚያስ በዚህ ጉዳይ ላይ ጭንቅ ውስጥ ነው ያሉት። በጣም ተጨናንቀዋል። ሚኪም እንደዛው ጭራሻውን ቪዲዮ መስራት ያቁመዋል። ሚኪ በሉል ቻናል ላይ ይለቀቅ ነበረ፣ ግን አሁን ሙሉ በሙሉ ትተዋል። ስለዚህ ለምን አያግዟቸውም? ለምን እነሱ ብቻ በዚህ ልክል መልፋት? ሉል የሁሉም ሰው ወንድም አይደለም? ሉል ትላንት እነሱ ላይ ችግር ሲፈጠር ጊዜ ከጎናቸው ሆኖ አልነበረም? እና ዛሬ ምን አዲስ ነገር ተፈጥሮ ነው እነሱ ድምጻቸው አትፍተው ዝም ያሉት? ለምን ሊሆን ይችላል? ለእኔም ለእናንተም ጥያቄ ሊሆን ይችላል ይሄ ነገር። ስለዚህ እኛ በተቻለን አቅም አቤልም ጋር ገብተን ሉልም ጋር ገብተን ሉል ጋር አልኩኝ ዘላለም ጋር ገብተን ሉልን እንዲያግዙት ከጎኑ እንዲሆኑ በኮሜንት ፍትህን መጠየቅ አለብን። በእርግጥ ወይ ከካሜራ ጀርባ ስራቸው ሊሰሩ ይችላሉ፣ እኛ ባናቅም ማለት ነው። ግን እዚህ ጋር ማናቸውም የተመልካች ክብር ያላቸው ሰዎች ናቸው። ዘላለም ሆነ አቤልም የተመልካች በእነሱ ጋር ቅሬት እንዳያድርበት ወይ የሆነ መፍትሄ መስጠት ነበረባቸው፣ ወይ የሆነ ነገር መስራት መናገር ነበረባቸው። ምክንያቱም ተመልካች ከነሱ ብዙ ነገር ይጠብቃል። ሉል ብዙ ሰው እንደሚወደው ብዙ ሰው እንደሚያከብረው የሉልን ምን መጥፎ ነገር ማንም ሰው እንደማይመኝ ጠንቆ ያውቃሉ። ያ ነገር ደግሞ እነሱ ለተመልካች ክብር ብለው የሆነ ነገር መስራት ነበረባቸው። እኔ በጣም ነው የጠበኳቸው የነበረው፣ በጉት ነው የምጠብቃቸው የነበረው። ግን ነገሩ አልሆነም። ምንም አይነት ሁኔታ ላይ በሉል ጉዳይ ላይ እየሰሩ አይደለም። እና ዛሬ ሉል በሌለበት ሉል እንደዚህ ሆኖ ህዝብ በተጨነቀበት ፍቅረኛን ከቤተሰብ ጋር ማስተዋወቅ፣ ደስታቸውን ማሳለፍ እኔ አግባብና አይመስለኝም። አግባብ አይደለም። መጨረሻው ምን እንደሆነ ብቻ ባላቅም፣ ውስጣቸው ላይ ምን እንዳለ ባላቅም፣ ግን ከዚህ በፊት እንደዚህ ሉል ላይ ችግር ተፈጥሮ ተመልካች በሙሉ ሆ ብሎ በዘላለም ላይ ተነሳውን ነበረው። ውድ ቤተሰቦች የራሴ ስለመመኝ ቪዲዮን ራሱ እንዴት እንደማወራ አላቅም። እና ለምን ሂዶ አላገዘውም? ለምንድነው ሉልን ማታግዘው ተብሎ በጣም ተጽዕኖ ተፈጥሮበት ነበር። ዘላለም ላይ የምታስታውሱ ከሆነ ከዛ አንድ ቀን ሉልን አቅርቦት እኛ መቼም ማንለያይም ወንድማሞች ነን፣ አብረን ነው የምንሰራው። ዘላለም ፊት ለፊት ወጥቶ ቪዲዮ አይስራ እንጂ ከጀርባ ከካሜራ ጀርባ አብረን ነው የምንሰራው። በብዙ ነገር ያግዘናል፣ በብዙ መፍትሄ የሚሰጠን እሱ ነው። ሉል ታሞ የሆነ ምንድነው ዶክተሩ ያልሆነ መድኃኒት ሰጥቶት ወደ ሐዋሳ የሄደ ሰዓት የምታስታውሱ ከሆነ መቼም ታስታውሱታላችሁ። እና በዛ ሰዓት ወጥተው መግለጫ ሰጥተው ነበር። እኛ መቼም አንለያይም፣ አንድ ላይ ነው የምንሆነው፣ ከካሜራ ጀርባ ብዙ ነገር ያግዘናል፣ ስለዚህ እናንተ ምንም ስጋት አይገባችሁ ብሎ ነው ያወሩት የነበረው። ግን ዛሬ ደግሞ የባሰ ነው፣ በጣም ብሰዋል። ምክንያቱም የሉል ጉዳይ በጣም አንገብጋቢ ሆነዋል። በጣም አስፈሪ ነው የሆነው እንደምታስተዋሱት።
ሉል የሚያወራውን ነገር እንኳን ለይቶ እንደማያውቅ ነው የሆነው። እንደ ህፃን ነው የሚያደርገው። እና እንዴት አስችሎት ዝም አለ? እንኳን እንዲህ አብረው በልተው አብረው የጠጣ ሰው ተውትና እኛ ምን ያክል ለሉል እንደሚጨንቀን እንደምናስብ ራሳችን ነው የምናውቀው አይደል? እና እኔ አላቅም። ሁላችንም ግን ፍትህን መጠየቅ አለብን። በጣም ሁላችንም መነሳት አለብን። ዘላለም ላይ እኔ ሰብስክራይብ አንሱ ማለት አይደለም። መነሳት አለብን ስላችሁ ሄደን ኮሜንት መጻፍ አለብን። ሁላችን በቃ ኮሜንታችን በቪዲዮ ላይ ምንም አስተያየት መስጠት ሳይሆን በቃ ለምን የሉል ጉዳይ አትይዘውም ብለን ፍትህ ለሉል ፍትህ የሉል ወይ የሉል ድረስለት ብለን ያኔ ያውቀዋል። እርግጠኛ ነኝ ሁሉ ነገር ሊያውቅ ይችላል። ግን ቢያንስ እሱ ገብቶ ቢሰራ አሪፍ ነው ባይ ነኝ። እንደ ይሄ የራሴ ሀሳብ ነው። እናንተ ምን እንደምትሉ አላቅም። ይሄ የራሴ ሀሳብ ነው። ስለዚህ ሁላችንም ኮሜንት ብንጽፍ አሪፍ ነው ባይ ነኝ። ውድ ቤተሰቦቼ እንግዲህ ወይ ልተሳሰት እችላለሁ አላቅም። ካልተሳሰትኩኝ ግን ትክክል ከሆንኩኝ እዛ ጋር ሄደን ሁላችንም ኮሜንት ብንጽፍ አስተያየት ብናቀርብ ባይ ነኝ። በቃ ለሉልን መድረስ አለበት። ሁሉም ሰው ለሉል መድረስ አለበት። ሁሉም ሰው ሉል ምንም ነገር ቢደረግለት የሚቆጭ ልጅ አይደለም። እሱም ለህዝቡ መስዋዕትነት የሚከፍል ልጅ ነው። ለህዝቡ ተኝቶ ማያድር ልጅ ነው። ለአባቶች ለእናቶች አይዟችሁ ከጎናችሁ ነኝ ብሎ ዋጋ የሚከፍል ልጅ ነው። ያ ስለሆነ ውድ ቤተሰቦቼ እኔ የተናገርኩት ነገር ስህተት ያለው አይመስለኝም። ስህተትም ካለው ደግሞ እታረማለሁ። ሰው ሆኖ ማይሳሰት የለም። አሁንም ደግሞ ሉልን በሰላም ድኖ ጤነኛ ሆኖ እንዲመለስልን ለሁላችንም ምኞት ነው። እንግዲህ ሁላችንም ዱዓም ጸሎትም ማድረግ አለብን። ነገራቶች በሙሉ ይስተካከላሉ የሚል ግምት አለኝ፣ ሀሳብም አለኝ፣ ሙሉ በሙሉ ተስፋም አለኝ። ይስተካከላሉ። ሉልም ደግሞ በቅርብ ተሽሎ እንደሚመጣ እርግጠኛ ነኝ። ምክንያቱም አንዳንድ መረጃዎችን እየተሰሙ ነው። ቪዲዮ ባይለቀቅም አንዳንድ መረጃዎችን አሉ። ሉል ያለበት ሁኔታ በጣም አሪፍ እንደሆነ፣ ደህና እንደሆነ፣ ለውጥ ያሳየ እንደሆነ እየተሰማ ነው እላችኋለሁ። ውድ ቤተሰቦቼ ሁላችሁም ባላችሁበት ዱዓም ጸሎት አድርጉለት። ተሽሎት እንዲመጣልን ዱዓ ማድረግ አለብን። እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልን። አገራችን አላህም ሰላም ያርግን። እንደዚህ ጀግኖቻችን ደግሞ ባሉበት አላህ ይጠብቃቸው። እናንተም በርቱም፣ እኔን አበረታቱኝ። መልካም ቀን ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።